ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ሰሞኑን ብዛት ካላቸው የፕሮግራም ተከታታዮች ግራ ገብቶናል በሚል አንድ ጥያቄ እየቀረበልኝ ይገኛል። ይሄውም ጥያቄ ኮንዶሚኒየም ቤት በብድር ውል ገዝተን ኮንዶሚኒየም ቤቱን የሸጠልን ሰው ከዚህ ዓለም በሞት ተለየ፣ ግራ ገባን፣ ስሙን ሲያዞርልን ነው የሞተው፣ እንደዚሁም የኮንዶሚኒየም ቤቱ 5 ዓመት ሳይሞላው ነው የሞተው፣ ስለዚህ ምንድነው ዕጣ ፈንታችን የሚል ጥያቄ በተደጋጋሚ የቀረበልኝ ይገኛል። ለነዚህ ሰዎች ምላሽ እንዲሆን እንደዚሁም ለሌሎቻችሁ ችግሩ ለገጠማችሁ ወደፊትም ሊገጥማችሁ ለሚችሉ የፕሮግራም ተከታታዮች በአጠቃላይ ለሁላችሁም ምላሽ እንዲሆን ይህን ጠቃሚ ሆነ የህግ ማብራሪያና ትንታኔ ይዤላችሁ መጥቻለሁ። አብራችሁኝ እንድትቆዩ እጋብዛችኋለሁ። ውድና የተከበራችሁ የፕሮግራም ተከታታዮች እንደምታውቁት እንግዲህ ኮንዶሚኒየም ቤት 5 ዓመት ሳይሞላው በሽያጭ በስጦታ ወይም በማንኛውም መንገድ ለሌላ ሶስተኛ ወገን አይተላለፍም። ስለዚህ ህግ የሚያግድ በመሆኑ ወይም በዚህ ህግ ምክንያት በዚህ መመሪያ ምክንያት ሰዎች የኮንዶሚኒየም ቤት እንደምታውቁት በብድር ውል ነው የብድር ውልን እንደ መያዣ እንደ ማስፈራሪያ በማድረግ ነው እየተገበያዩ ያሉት። ለምሳሌ 4 ሚሊዮን ብር አንድ ኮንዶሚኒየም ቤት የሚሸጥ ከሆነ ኮንዶሚኒየም ቤቱን የሚሸጠው ሰው ከፍ ያለ የገንዘብ መጠን 7 ሚሊዮን ብር፣ 8 ሚሊዮን ብር፣ 10 ሚሊዮን ብር እንደተበደረ ተደርጎ ውልና ማስረጃ ያንን በመዋዋል ነው ኮንዶሚኒየም ቤት እየተሻሻጡ ያሉት። እንግዲህ ኮንዶሚኒየም ቤቱ 5 ዓመት ከሞላው በኋላ በናዳው ከተከፈለ በኋላ ኮንዶሚኒየም ቤት በደረሰው ወይም በሻጩ ስም ካርታ ይወጣና ድጋሚ እንደ በውልና ማስረጃ ህጋዊ ውል የሽያጭ ውል በማድረግ ወደ ገዢው ስሙ የሚዞርበት ሁኔታ ነው ያለው። ነገር ግን ይህ ሳይሆን እዚህ ላይም ሳይደረስ ሻጩ እንግዲህ ከዚህ ዓለም በሞት ይለያል። ስለዚህ ችግር ገጥሟቸዋል ማለት ነው እነዚህ ኮንዶሚኒየም ቤት በብድሩ ላይ የገዙ ሰዎች ዕጣ ከደረሰውም እንደዚሁም ደግሞ የልማት ተነሺ ከሆነ ሰው ማለት ነው። ስለዚህ ምን መፍትሄ አለው ነው? አንደኛ የመጀመሪያው መፍትሄ እንግዲህ የሟች ቤተሰቦች ጋር ቁጭ ብሎ መወያየት መነጋገር ያስፈልጋል። የሟች ቤተሰቦች ይሄ ኮንዶሚኒየም ቤት የትዳር አጋሩ ልትሆን ወይም ሊሆን ይችላል፣ እንደዚሁም ልጆች ሊኖሩት ይችላሉ። ቁጭ ብሎ መሸጡን ይሄ ኮንዶሚኒየም ቤት ስለሚያውቁ ከነሱ ጋር ቁጭ ብሎ መነጋገርና እነዚህ አንደኛው የትዳር አጋር ፕላስ ደግሞ የሟች ልጆች ወራሾች ወራሽነታቸውን አረጋግጠው እንደዚሁም የውርስ ሀብት አጣርተው ይሄን ኮንዶሚኒየም ቤት እድሜው ሲደርስ የሚሸጥበት ጊዜ ሲደርስ 5 ዓመት ሲሞላው ወደ ራሳቸው በማዞር በድጋሚ እንግዲህ በቃላቸው መሰረት ሟቹ በገባው የውል ግዴታ መሰረት ለገዛው ሰው እንዲያዞሩ ማድረግ ነው የመጀመሪያው አማራጭ። ወደ መጓተት ወደ መካሰስ ከመሄድ ከሟቹ ወራሾች ጋር ከሟቹ ቀሪ የትዳር አጋር ጋር መነጋገርና በውይይት ችግሩን ለመፍታት መሞከር ነው። ነገር ግን የሟቹ ልጆች የሟቹ የትዳር አጋር እንደዚሁም ሌሎች ወራሾች ሊሆኑ ይችላሉ በዚህ አግባብ ለመፈጸም ፍቃደኞች ካልሆኑና ከገዢው ጋር ለመደራደር ለመወያየት እና ለማገዝ ገዢውን ፍቃደኞች ካልሆኑ ይህን ኮንዶሚኒየም ቤት ለመክዳት ለመውሰድ ሐሳብ ካላቸው ሁለተኛው ያለው አማራጭ ምንድነው? ሟቹ የተበደረውን ብድር እንዲከፍል በወራሾች ላይ በቀሪው የትዳር አጋር ላይ ክስ መመስረት ነው። እንግዲህ ልብ ማለት ያለባችሁ የፕሮግራም ተከታታዮች ሁሌም ጥንቃቄ ማድረግ ያለባችሁ ይህ አንድ ሰው የኮንዶሚኒየም ቤት ሲሸጥላችሁ ወይም የብድር ውል ሲዋዋላችሁ የትዳር አጋር ካለው ባለትዳር ከሆነ ያገባ ማስረጃ አምጥቶ እንዲዋዋላችሁ ማድረግ ያለባችሁ። ባልና ሚስቱ የብድር ውሉ ላይ ተበድረናል ብለው መፈረም መቻል አለባቸው። እንደዛ ከሆነ በጋራ የተበደሩት ያን ኮንዶሚኒየም ቤቱን በኋላ ላይ ላለማስረከብ ሐሳብ ካላቸው ያበደራችሁት ብድር በብድር ውሉ መሰረት እንዲመለስላችሁ ክስ አቅርባችሁ ያንን የተበደሩትን አማውንት ያክል 8 ሚሊዮን ብር የሚሆን 7 ሚሊዮን ብር ያንን ገንዘብ ማስመለስ ትችላላችሁ። ይህን የምታደርጉት በሁለት መንገድ ሊሆን ይችላል። ቀጥታ በወራሾች ላይ ወይም በቀሪው የትዳር አጋር ላይ ያበደርኩት ገንዘብ ይመለስልኝ የሚል ክስ በማቅረብ ወይም የሟቹ የውርስ ሀብት ሲጣራ ውርሱ በሚጣራበት አካባቢ ዕዳ ጠያቂዎች እንዲቀርቡ ማስታወቂያ ስለሚለጠፍ ዕዳ ጠያቂ ነን በሟቹ በህይወት እያለ ገንዘብ አበድሬው ነበረ ብላችሁ ያበደራችሁበትን ማስረጃ በማቅረብ ያንን ክርክር በማድረግ ገንዘባችሁን ማስመለስ ትችላላችሁ። ውድና የፕሮግራም ተከታታዮች እንግዲህ ሟቹ ሲሞት
ጉዳዩን የበለጠ ውስብስብ የሚያደርገው ምንድነው? ወራሾች ወራሽነታቸውን አረጋግጠው የሟች ልጆች መሆናቸውን እንደዚሁም ደግሞ የትዳር አጋሩ ወንድም ይሁን ሴት ደግሞ ባል ወይም ሚስት መሆኗን ሚስትነትን ወይም ባልነትን አረጋግጠው ይሄ ኮንዶሚኒየም ቤት ወደ ወራሾቹ ወደ ቀሪው የትዳር አጋር ከተዛወረ በኋላ እንደገና በሰከንድ ስቴፕ ነው ወደ ገዢው የሚዞረው። ብዙ ጊዜ የሚታየው ችግር ምንድነው? በወራሾች ቤቱን የሸጠው አባታቸው ወይም እናታቸው ወይም ደግሞ ልጆች ከሌሏቸው ሌሎች እናትና አባት ሊሆኑ ይችላሉ፣ ወይም እህትና ወንድም ሊሆኑ ይችላሉ። የሟቹ ይህንን ኮንዶሚኒየም ቤት ለማስቀረትና ሐሳባቸውን ለመቀየር የሞተው ሰው ያደረገውን ውል የመካድ አዝማሚያዎች ይታያሉ። ይሄ በእውነቱ አግባብ አይደለም። ይህ ሰው እኮ በቃ ለሟቹም አልሆነውም፣ ሳይበላው ሳይኖርበት ነው አይደል የሞተው። ስለዚህ እኛ ደግሞ መቼ እንደምንሞት አናቀውም። የምንሞትበት ቀን ያለው በሰከንድ ውስጥ፣ በደቂቃ ውስጥ፣ በወር ውስጥ፣ በአመት ውስጥ እንሙት የምናቀው ነገር የለም። ስለዚህ አንድ ሰው ገንዘቡን ከፍሎ ገንዘቡን አውጥቶ እንደገዛ እያወቃችሁ ገና ለገና ምቹ ሁኔታ ተፈጠረ በሚል ደግሞ እና የህግ ክፍተት የህግ ቀዳዳን በማየት ለመክዳት ማሰብ አግባብ አይደለም። ገንዘቡ እኮ ለሟቹም አልሆነውም፣ ጥሎት ሞቷል። ስለዚህ ነገ ጧት ደግሞ የእያንዳንዱ ሰው ቀን የሚሞትበትን አላህ የሚሞትበትን ቀን ሲያደርስ መሞቱ አይቀርም። ይህን ታሳቢ ማድረግ ያስፈልጋል። እኛም እንደ ሞተው ሰው ልንሄድ እንችላለን፣ ልንሞት እንችላለን። በሰራነው መልካም ስራ የሚሆን መጥፎ ስራ ደግሞ ነገ ጧት ይጠይቀናል ፈጣሪያችን ብሎ ማሰብ ይጠይቃል። ስለዚህ ገንዘቡን አውጥቶ ለገዛ ሰው ትብብር ማድረግ፣ ስሙ እንዲዞርለት ማድረግ እና ሰላማዊ የሆነ ህይወት መፍጠር እንደ ህዝብም እንደ ማህበረሰብም አስፈላጊና ጠቃሚ ነው። መከዳዳት፣ ማጭበርበር፣ አንዱን ለማታለል መሞከር፣ ምቹ ሁኔታ ተፈጠረልኝ በለስቀናኝ ብሎ ሌላውን ለማንገለታትና የሌላውን ሐቅ የሌላውን ገንዘብ ለመዘረፍ ለመቀማት የህግ ክፍተቶችን ወይም ደግሞ መልካም አጋጣሚዎች እንደ መልካም አጋጣሚ የተፈጠሩ ነገሮችን በመውሰድ የሌላውን ሐቅ የሌላውን ገንዘብ በመውሰድ የራስን ኪስ በማጎልበት የሌላውን ተስፋ የሌላውን ልፋት የሌላውን ገንዘብ መና ማስቀረትና መቀማት አስፈላጊ አይደለም። ውድና የተከበራችሁ የፕሮግራም ተከታታዮች ሁሌም እንደምለው ሐቀኛ መሆን የሌሎችን ሐቅ አለመፈለግ ለራስ ነው የሚጠቅመው እንጂ የሰው ገንዘብ የሰው ላብ የትም አያደርስም። ስለዚህ ይህንን የፕሮግራም ተከታታዮች ባካችሁ ይህንን ተግባራዊ እንድታደርጉ እንደዚህ የምታደርጉ ሰዎችም ደግሞ ወደ ቀልባችሁ እንድትመለሱ አደራ እላለሁ። ይህንን የፕሮግራም ተከታታዮች ይህንን መልእክት ለብዙዎች እንዲደርስ ሸር እንድታደርጉት እንደዚሁ አደራ እላችኋለሁ። ለዛሬ ያስኩላችሁ ምክር፣ ተግሳጽ፣ የህግ ምክርና ትንታኔ የፈለጋችሁትን በሉት ይህንን ይመስል ነበረ። በሌላ ጠቃሚ ሆነ የህግ ምክር የህግ ትንታኔ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ